አንዶኒ ራዮላ ሊቨርፑሎች ከአንዶኒ ራዮላ ምን ፈልገው ነው? ምንስ አግኝተው ነው? ምንስ የገመቱት? ምንስ የተመኙት? ምንስ የጠረጠሩት? ምንስ የከጀሉት ነገር ቢኖር ነው ወጣቱን ስፔናዊ በክሎፕ ቦታ፣ በእስሎት ቦታ፣ በዳግሊሽ ቦታ፣ በጄራርዌ ቦታ፣ በቤኒቴዝ ቦታ ቢል ሻንክሊ በተቀመጡት ወንበር ላይ ራዮላን ማስቀመጥ የፈለኩበት ድፍረት፣ ወኔ፣ ፍላጎትና ሐሳብ ከምን መነጨ? ራዮላ የኡዛቤል ተወላጅ አስገራሚ ዜና። የስፖርት ቤተሰብ ውድ ፕሮግራማችን ተከታታዮች የዛሬው የታሪካችን መነሻ ይህ ፕሮግራም እየተሰናዳ የአንፊልድን ደጃፍ ረግጦ መለያ ይዞ ከሊቨርፑል ባለሟሎች ደጋፊዎችና ተጫዋቾች ጋር ለመተዋወቅ በዝግጅት ላይ ያለው ራዮላ የአርሴናሉ አርቴታ፣ የሊቨርፑሉ፣ የባየር ሙኒኩ፣ የማድሪዱ አሁን የቼልሲው አሰልጣኝ ዣቪ አሎንሶ አብሮ አደግ ጓደኞች በአንድ ክለብ አብረው የተጫወቱ በታዳጊ ማዕከል ውስጥ አብረው ጭቃ አብኩተው አፈር ነስንሰው ዋና ዋኝተው ያደጉ መሆናቸውን ስንቶቻችን እናውቃለን? ሶስቱም ጉፔስኮ ውስጥ ነው የተወለዱት። ኢዛቤል በምትባል ትንሽ ቀበሌ ወይም መንደር በታዳጊ ማዕከል ውስጥ ወይም በታዳጊ ማሰልጠኛ ማዕከል እንደ ሀገራችን ትናንሽ ልጆች ሆነው ጫውታ የጀመሩት ኦዝሪቢል ወይም ደግሞ እነሱ ኢዝራቤል ይሉታል፣ ኢዛቤል ይላሉ። እዛ ክለብ ውስጥ ነው በጋራ ጫውታ የጀመሩት። ራዮላ 43 ዓመቱ ነው። አርቴታና አሎንሶ 44 ዓመታቸው ነው። የ6 ወር የ7 ወር ልዩነት መካከላቸው አለ። አብረው ያደጉ፣ አብረው የተጫወቱ፣ አብረው የዘመሩ፣ አብረው የበረቁ፣ አብረው ለትልቅ ደረጃ የደረሱ በአንድ ሊግ ውስጥ በትልቅ ደረጃ ለመፋለም እነሆ ሁለቱ አዳዲስ ፊርማቸውን አውለዋል፣ ራዮላና አሎንሶ። ከራዮላ ያ 12ኛ ተጫዋች ያለው ደጋፊ፣ ያ የሻምፒየንስ ሊግን በብዙ በማንሳት በእንግሊዝ ውስጥ ሪከርድ ያለው፣ የእንግሊዝ ፕሪሚየር ሊግን ዋንጫ ብዙ በማንሳት ሪከርድ ያለው፣ በዓለም ላይ በቀዩ መለያ ዓለም አቀፋዊ ትስስር ያለው የቀዮቹ ቡድን፣ የቀዮቹ ክለብ፣ የቀዮቹ ሀገር፣ የኳሱ መንደር ራዮላን ሲመርጥ በልዩነት ምን ከጅሎ ምን ፈልጎ ከራዮላ ምን ማግኘት? በዘንድሮ ዓመት ባሽቆለቆለው ውጤት በተመዘገቡ አሳዛኝ አሳማሚ ከእግር ኳስ አልፈው ደግሞ እንደ ቁስል የሚጠዘጥዙ አደገኛ ቁስል ላይ ጨው እንደሚነሰነስ ህመም ፔን ወይም ህመም የሚሰማን አይነት ሽንፈት ከተቀናቃኝ ክለቦች በደርሶ መልስ ሽንፈት ሲያጋጥም እነዛን ሁሉ ለመፈወስ የመጨረሻው ነፍስ አድንና የዚህ ጉዳይ የሕክምና ማዕከሉ ዋናው ተጠሪ ይህንን ቁስል ሊያብስ፣ ይህንን ቁስል ለማከም፣ ይህንን ቁስል ለማዳን በባለሟልነት የተጠረጠረው የተመዘገበው የተከጀለው ወይም ደግሞ በመዝገባቸው ቁጥር 1 ላይ የተቀመጠው ራዮላ እነዚህን ጉዳዮች ሁሉ እንዴት ማበጀት፣ እንዴት ማበጃጀት፣ እንዴት ማስተካከል ይችላል? ምን የታየ አሃዛዊ ቁጥሮች፣ የቁጥር መነሻዎች ከእያንዳንዱ ክለብ ጋር ሲጋጠም ሲጫወት ሆም ኤንድ አዌይ ሲገናኝ ያስመዘገበው ውጤት በጥናት የተደገፈ ምን መረጃ እጃቸው ቢኖር ነው? እንደ ብሔራዊ ፈተና ቤቱ ቸክሎ እንደሚያጠና ተማሪ የሊቨርፑል መልማዮችና የክለቡ አባላት ለረጅም ሳምንታት የሰውየውን በቦርንማውዝ በአነስተኛ ክለብ ውስጥ ያለውን ዘገምተኛ ሳይሆን አስገራሚና ፈጣን እድገት በመመዝገብ በማስቀመጥ በማስላትና ጉዳዮችን በማስተንተን የመጀመሪያና የመጨረሻ ምርጫቸው ራዮላን አድርገውታል። ራዮላ በቢልባኦ መላው የወላይታ በተለይ እግር ኳስ ቤተሰቦች በመላው አዲስ አበባና በአገራችን ያሉ እግር ኳስ ቤተሰቦች ታስተውሉ እንደሆን ማንቸስተር ሲቲ በማንቺኒ ሲሰለጥን፣ ማንቸስተር ዩናይትድ በፈርጉሰን በሚሰለጥንበት ጊዜ የአውሮፓ
ማህበረሰብ ዋንጫ ቢልባኦ ማንቸስተር ሲቲንም ማንቸስተር ዩናይትድንም አስወግዷል በቤልሳ አማካይነት። የዛ ቡድን አምበል ራዮላ ነው። በተለይ አሌክስ ፈርጉሰንና ማንቺኒ ከራዮላ ጋር ከተገናኙ በኋላ አንድ ፍልስፍና ሁለቱም ኮርጀዋል ከሱ። ይህ ፍልስፍና ምንድነው? በወቅቱ በታተሙ የሀገራችን ጋዜጦች በሚሰጡ ላይቭ የስካይ ስፖርት መግለጫዎች ራዮላ ባለበት ቡድን በቢልባኦ ሲቲም ማንቸስተር ዩናይትድም ሲሸነፉ ማንቺኒና ፈርጉሰን ከዛም በኋላ በእንግሊዝ ፕሪሚየር ሊግ ውስጥ የክሮስ ኳሶች ቀንሰዋል። ከዛ በኋላ ታክሎች ቀንሰዋል። እንደ መርህ ነው የያዙት። ቢልባኦ ሁለቱን አሸንፎ ለአውሮፓ ማህበረሰብ ዋንጫ 2012 ለዋንጫ ሲያልፍ የተገናኘው ከአገሩ ልጅ ዲጎ ሲሞኒ ጋር ነው። ቤልሳ ዲጎ ሲሞኒ አሸንፎ ዋንጫውን አትሌቲኮ ማድሪድ አነሳ። ቢልባኦ ለዋንጫ ሲያልፍ የቡድኑ የመሃል ተከላካይና የቀኝ ክንፍ ተከላካይ የዛሬው እንግዳችን የዛሬው የአንፊልድ ባለሟልና አሰልጣኝ አንዶኒ ራዮላ ነው። ራዮላ ከዚህ ሰውዬ ህፃናትን በማሳደግ ወጣቶችን በማነጽ በቦርማዝ ውስጥ ያሳየውን ብቃት አርቴታም አሎንሶም ይመሰክራሉ። ሁለቱ በጋራ የተጫወቱበት ክለብ አንቲጉኮ የሚባል ክለብ አለ። አንቲጉኮ 12 ዓመት 13 ዓመት 14 ዓመት ሆኗቸው እዛው በጉፔስኮ ሳን ሰባስቲያን ትልቋ የነሱ የመገንጠል ግዛት ያላቸው ደግሞ ልክ እንደ ካታሎኒያን የባስክ ተገንጣዮች ባሉባት መንደር ነው። እነዚህ ልጆች በቋንቋም ለየት ያለ የስፓኒሽ ቋንቋ የሚያወሩ ናቸው። ሶስቱም በአንድ መንደር ያደጉ ናቸው። በአንድ ሊግ ውስጥ ይፋጠጣሉ ማለት ነው። እንግዲህ በሀገራችን ብሂል ከአብሮ አደግ ጋር አብራት ትሰደድ የሚለው ስፔን ውስጥ ጉፔስኮ ውስጥ ወይም ደግሞ አንቲጉኮ ለተጫወቱ ልጆች ይህ ብሂል፣ ይህ ተረት፣ ይህ ስነ ቃል አይሰራም ማለት ነው። በሙሉ አብሮ ያደጉ ልጆች አብሮ ተሰደው የማርጋሪት ታቸር፣ የንግስት ኤልዛቤት፣ የቶኒ ብሌር አገር በሆነችው እንግሊዝ እዛው ከትመዋል። ስፔኖች ወደ ላቲን ሄደው ዩራጓይን፣ አርጀንቲናን ወደዚህ ተሻግረው እነ ኪውባን ቅኝ ግዛት እንደያዙ የእንግሊዝን እግር ኳስ በዘመናዊ አሰለጣጥና በእውቀት በዘመናዊ ሁኔታ ቅኝ እንደመግዛት የክለቦቹ የበላይ ሆኖ እንግሊዛውያንን በአሰልጣኝነት ማስተዳደር ከጀመሩ ቆይተዋል። ለዚህ ደግሞ ግንባር ቀደሙ ተጠቃሽ ራፋ ቤኒቴዝ የአውሮፓ ሻምፒየንስ ሊግን በ2005 ሲያስገኝ ከዛ በኋላ ደግሞ እነ ፔፕ ፈንጥዘው ሰንጠው በተከታታይ ለበርካታ ዓመታት ዋንጫውን አንስተው በክብር ተሰናብተዋል። አሁን የዛ አገር ልጆች የዛ መንደር ልጆች መኖሪያቸውን፣ መስፈሪያቸውን፣ ዕውቀት ጥበባቸውን የሚያሳዩበት ልምዳቸውን የሚያካፍሉበት አገር እንግሊዝ ሆኗል። ራዮላ እዛው ከቦርማውዝ ወደ አንፊልድ በረጅሙ መንዳት ጀምሯል። ኦፊሻላዊ ውይይቱ በጋራ እየተደረገ ነው። በሁለቱም በኩል ያሉ የህግ ባለሙያዎች አብሮ ተቀምጠዋል። ከጥቂት ሰዓታት በኋላ በይፋ መለያውን ይዞ መግለጫ ይሰጣል። ሊቨርፑላውያን እስሎት ላይ ትዕግስት አጥተው በኤርገን ክሎፕ የተሞገሱበት የተደሰቱበት፣ በቤኒቴዝ በዋንጫ ዝማሬ የቦረቁበት፣ በሻንክሊ ስቴዲየሙ ተዘምሮ ከ4000 ኪሎ ሜትር በላይ ዝማሬው ይደመጣል ተብሎ የሚዘፈንበት ዩ ዊል ኔቨር ዎክ አሎን እንደ አርማ የተነደፈበትና በቅርጽ የተጻፈበት አሰልጣኝ ባለበት ወንበር ላይ ወጣቱ ስፔናዊ የ43 ዓመቱ የባስክ ተወላጅ ራዮላ ወደ አንፊልድ ተሰይመዋል። እነ ኤድዋርድ እነ ሂውዝ ራዮላን ከማናገራቸው በፊት የመረመሩት ከባድ ሚስጥር ምንድን ነው? ባጫወት ከእያንዳንዱ ክለቦች የተሻለ ስታቲስቲካዊ መረጃ እንዳለው አድማጮች ታውቃላችሁ። በያዛቸው እነ ክሩፔን ይዞ ትናንሽ ልጆችን ይዞ ያስመዘገበው ውጤት ለማመን ያስቸግራል። እነዚህን አሃዞች እነዚህን ቁጥሮች ስሌታዊ በሆነ ባጫጭር መረጃ ፓቻ
አዲሱን የአንፊልድ ባለሟል ወይም አሰልጣኝ ጉዳይ ይዞ ከናንተ ጋር ለመቆየት ቦታው ላይ ተሰይመዋል። እንደምን አላችሁ አድማጮቻችን? ፕሮግራማችንን ላይክ አድርጉ፣ ኮሜንት ስጡን፣ ሰብስክራይብ አድርጉ። ይህ አብዲ ራዋ ቲዩብ ነው። አብዲ ራዋ ቲዩብ በአባትና በልጅ የሚዘጋጅ የዩቲዩብ ቻናል ሲሆን በዓለም አቀፍና በኢትዮጵያ እግር ኳስ ውስጥ የራሱን አሻራ ለማሳረፍ ሐሳቦችን በማንሳት በመወያየት ለውይይት በማቅረብ በመተቸት በማድነቅ በማሞገስና በመንቀፍ የራሱን አስተዋጽኦ እያደረገ ያለ የዩቲዩብ ቻናል ነው። ለረጅም ጊዜ አብራችሁን የቆያችሁ በሰጣችሁን ድጋፍና አስተያየት ከልብ እናመሰግናለን። አሌክስ በረከት በትላንትናው ዕለት ከኛው ጋር ሆነ ጥሪያችንን አክብረ ላደረክልን የሱፐር ስቲከር ድጋፍ ከልብ እናመሰግናለን። ሌሎች ወንድሞቻችንም በውጭ ሀገር ተቀማጭነታችሁን ያደረጋችሁ ይህን ፕሮግራም ስታዳምጡ በሱፐር ቻትና በሱፐር ስቲከር በሱፐር ታንክስ ድጋፋችሁ እንድትለግሱ፣ ኢትዮጵያውያን ወንድሞቻችን በሀገር ውስጥ ያላችሁ ደግሞ የሊቨርፑል፣ የአርሴናል፣ የማንቸስተር፣ የሲቲ፣ የቼልሲ፣ የቶትናም የኢትዮጵያ ፕሪሚየር ሊግ ደጋፊዎች በሙሉ ፕሮግራማችንን ላይክ በማድረግ ተደራሽ እንዲሆን ድልድይ የማበጀቱን ጡብ የመጣሉን ስራ እንድታግዙን እንድትተባበሩ በአክብሮት እኔና ፓቻ እንጠይቃለን። ዋናው አዘጋጅ ሚናድ አብዲ ራዋ ወይም ደግሞ ፓቻ ከእናንተ ጋር ይቆያል። እኔ የፕሮግራሙ አስተባባሪ አብዲ ራዋ ባጭሩ መግቢያው ላይ ይህን አልኩኝና ከወዲሁ ሊሰናበት። ፓቻ ከእናንተ ጋር እንደተለመደው በምትወዱት ሁኔታ ፕሮግራሙን ይዞ መጥቷል። የፓሪስ ሴን ጀርሜንና የአርሴናልን ጨዋታ የጨዋታ ቅኝት እኔ በግሌ ያየሁትን ነገ ወይ ተነገ ወዲያ ይዤላችሁ እመጣለሁ። በሁለቱ መካከል የነበረው የ700 ያህል የኳስ የቅብብል ልዩነት እንዴት ሊፈጠር ቻለ? የተሳኩ የሰመሩ ኳሶች በዛ ልክ በሁለቱ መሃል እንዴት ክፍተት ሊፈጠር ቻለ? በዚህ ላይ የራሳችንን ጥናታዊ ጽሑፍ ወይም የራሳችንን ግንዛቤ ወይም መረዳት ባጭሩን ይዤላችሁ እመጣለሁ። እናንተ ግን ዛሬ ከፓቻ ጋር በሰላም ቆዩ። አብዲ ነኝ። እንደ ሁሉ ጊዜው ልባዊ ምስጋናዬና አክብሮቴን በድጋሚ ለእናንተ መግለጽ እፈልጋለሁ። ቆይታችሁ ከፓቻ ጋር የሰመረ እንዲሆን እየተመኘው ከወዲሁ ተሰናበትኩኝ። ሰላም ቆዩ። እሺ፣ እንደምን ቆያችሁ አድማጮቻችን? አዎ አባ መግቢያ ላይ ዋናውን መወያያ አርዕስታችንን በተወሰነ መልኩ ገልጾታል፣ አንስቶታል። የዚህ የባስክ ተወላጅ በጉፔስኮ ኡሪባል መንደር ያደገው አንዶኒ ራዮላ ወደ ራዮ ቫሊካኖ ከተዘዋወረበት ወይም በዋና አሰልጣኝነት ከተሾመበት ጊዜ አንስቶ በላሊጋ ፍጹም አስደናቂ የሆነ ቡድን መገንባቱን ተከትሎ በንስር አይኖቹ ከተጫዋች እስከ አሰልጣኝ በመመልመል የሚታወቀው ሪቻርድ ሂውዝ ወደ በርንማውዝ በ2023 ካመጡበት ጊዜ አንስቶ እንግዲህ የአንዶኒ ኢራዮላ በቅርብ ዓመት ውስጥ ለአትሌቲክ ቢልባኦ በዋና አምበልነትም በምክትል አምበልነትም በሴንተር ባክ እና ፉልባክ ሲጫወት የምናውቀው ስፔናዊው የባስክ ተወላጅ ፍጹም አስደናቂ ቡድን መገንባቱን ተከትሎ ለአርነ ስሎት ተተኪነት ከታጩ 5 አሰልጣኞች መካከል ግንባር ቀደም በሁሉም መመዘኛዎች የክለቡን ያጫወት ስልት እነ መሐመድ ሳላህ የተቹት ያነሱት ክለቡ ፊር ፋክተሩ ማግኘት አለበት፣ ወደ ቀድሞ አይደንቲቲው መመለስ አለበት ብለው ባነሱት ተቃውሞ መሰረት እንግዲህ በበርካታ ከበስተጀርባ ባሉ ወሳኝ ነጥቦች ላይ ተወያይተው ለውሳኔ የተገደዱት የሊቨርፑል ኃላፊዎች ካስተላለፏቸው አስደናቂ ውሳኔዎች መካከል ለደጋፊው ከሚሰጡ ኮሜንቶች ከሚሰጡ አስተያየቶች መነሻ በማድረግ እንግዲህ የአሰልጣኙም የአርነ ስሎት ስንብት ተገቢነቱ የሚመጣው አሰልጣኝ ደግሞ የበለጠ ከአርነ ስሎት በተሻለ ስራ ወይም በተሻለ የጨዋታ ስታይል የቀድሞውን የአሸናፊነት ስፕሪት የተጫዋቾችን የተሟላ ብቃት የቡድኑን የጨዋታ ስልትና ተነሳሽነትን የመመለስ አቅሙ ላይ ያሉትን ጥያቄዎች የመመለስ ኃላፊነት አለበት። ይሄ ደግሞ በተመራጭ አሰልጣኞችና በቡድኑ ያጫወት ቅርጽ አሁን ባሉ ተጫዋቾች ኳሊቲና ስታንዳርድ ያን የሊቨርፑልን አይደንቲቲ መመለስ የሚችል አሰልጣኝን ማምጣት
ተገቢ ነበር። ይህንንም ውሳኔ እንግዲህ አስተላልፈው አባ መግቢያ ላይ እንዳነሳው ፎርማል ስቴፖች ኦልሞስት ተጠናቋል ማለት ይቻላል። ዛሬ ምናልባት በቀጣይ 24 ሰዓት ወይም ቢበዛ 48 ሰዓት የፋብሪዚዮን ፖስቶች አዘውትራችሁ ለምትከታተሉ የሊቨርፑል ደጋፊዎች ዛሬ ወይም ምናልባት ማክሰኞ ሂር ዊጎ የሚለውን ቪዲዮ ይዞ ሊመጣ እንደሚችል ቀደም ብለን እንግዲህ በዚሁ አጋጣሚ መረጃውን እንጠቁማቸዋለን። ቀጣዩ የሊቨርፑል አሰልጣኝ ተደርጎ በቀጣይ 24 ሰዓትና 48 ሰዓታት ሊሾም የተቃረበውን እስቲ ስፔናዊውን አንዶኒ ራዮላን የጨዋታ አይደንቲቲ እና ወደ ሊቨርፑል መመለስ የሚያስፈልገውን የጨዋታ ስልትን ወደ ክለቡ አይደንቲቲ ቅርጽ ድጋሚ ያን የማሸነፊያ መንገድ ያን ሊቨርፑልን ለተጋጣሚዎች በጣም በልዩና በስጋት እንዲታይ ያደረገውን የጨዋታ ስልት የመመለስ አቅም አለው ወይ? እንግዲህ በዚህ የጨዋታ ስልት ዙሪያ አንዳንድ ፕሮግራሞችን ወደ እናንተ ይዘን እንድንመጣ ከአድማጮችም ጥያቄዎች አሉ። ነገር ግን ባለፉት ቀናት ጉዳዩ እየተረጋገጠ መምጣቱን ተከትሎ በርካታ ቪዲዮዎችን፣ መረጃዎችን እየተከታተልኩኝ ነበር። የበለጠ ደግሞ ሰሞኑን የማደርሳችሁ መረጃ ዋነኛ ምንጫችን እንግዲህ መግቢያ ላይ ከእናንተ ጋር ለ12 ደቂቃ ቆይታ ያደረገው በአባ አማካኝነት ነው። ሁሉንም መረጃ በነገራችን ላይ ወደ እናንተ ማደርሰው እንጂ በእኔ ጥረት ወይም በእኔ የተገኘ መረጃ አይደለም። ሙሉ በሙሉ ክሬዲቱ 100% የመረጃ ሁሉም ምንጮች በአባ በኩል የሚገኙ ናቸው። ያው ከክለቡ ቀጥተኛ ትስስር ጋር በተያያዘ በሱ በኩል የሚገኙ ያልተዛነፉ የሚፈጸሙ ሊደረጉ የታቀዱ ሁኔታዎችን መረጃዎችን አግኝቼ ቀን በቀን ከእናንተ ጋር ስለምገናኝ የበለጠ ከአባኑ መረጃውን እንግዲህ 100% የማገኘው ሁሉንም መረጃዎች ማለት ይቻላል። እና እስቲ ስለ አንዶኒ ራዮላ አንዳንድ የጨዋታ ስልቶችና በሊቨርፑል ኃላፊነት ላይ ያን አስፈሪ የጨዋታ ስልት ስለማምጣቱ ጉዳይ በምን መመዘኛ እነዚህ ቁጥሮች በነገራችን ላይ በጣም ወሳኝነትና ደማቅ የሆነ ኤክስፒሪየንስን በአነስተኛ ቡድን በጠባብ ስብስብ በታሪክ አጋጣሚ የዩሮፒያን እግር ኳስን ስፍራ ይዞ ያላጠናቀቀ በእንደነዚህ አይነት ኮምፒቲሽኖች ላይ ያለው ረጅም ርቀት የአሸናፊነት ጥንካሬና ኮንሲስታንሲው በብዙ መልኩ የማናስተውለው ቡድን በራዮላ ውስጥ ግን በዘንድሮ የ2025/26 በዋንጫ ፉክክሩ ላይ ወሳኝ ድልድይ ነበር። አርሴናልንም አሸነፈ፣ ሲቲንም ነጥብ አስጣለ። አርሴናልን ያሸነፈበት ሞመንት ለሲቲ ዳግም ወደ ሊጉ ፉክክር እንዲመለስ አድቫንቴጅ ከፍቶ ነበር። ሲቲ ነጥብ ሲያስጥል ደግሞ የአርሴናልን ሻምፒዮናነት ያረጋገጠ ነው። ሊቨርፑልን፣ ቼልሲን የተለያዩ ክለቦች ጋር የመሸነፍ ሪከርድን ያላስመዘገበው ወይም በማሸነፍ ንጻሬ ውስጥ ከፍተኛውን ነጥብ ከቢግ ሲክስ ያገኘው ቡድን በማን እየሰለጠነ ነው? በምን አይነት አጫወት? በአንድ የውድድር ዓመት ራዮላ የበርንማውዝ አሰልጣኝ ሆኖ ከተሾመበት ከ2023 አንስቶ የትኛውም ተጋጣሚ እንደ አንዶኒ ራዮላ ቡድን ከፍተኛ ጉዳት ያስተናገደ የለም። ግን በጉዳት ምክንያት የቡድኑ ያጫወት ቅርጽ አይዛነፍም፣ ባላንሱን አያጣም። ቡድኑ ላይ ያሉ ክፍተቶች በሰፊው ተንጸባርቆ ቡድኑ ለአደጋ አይጥልም። አንዶኒ ራዮላ ከጨዋታ ጨዋታ መብቴዎች ነበሩት። ስለዚህ ሊቨርፑል ቤት መጀመሪያ በስሎት ጥያቄዎች መሰንዘር የጀመሩበት ዋነኛ ጉዳይ በጉዳት በቅጣት በተለያዩ ምክንያቶች ተጫዋቾች ከስብስቡ ሲርቁ እነዛን ክፍተቶች በመብቴ የመሙላት ጉዳይ ነው። እሺ በመብቴ ከተሞላ በኋላ የጨዋታው ስልት ላይ የሚኖረው ተጽዕኖ አግባብነቱ ነው። እነዚህ ጥያቄዎች ሁሉ በራዮላ የአሰልጣኝነት ዘመን በርንማውዝ ምላሽ እየሰጠ ከሆነ በሃይ ክላስ ስታንዳርድ በተሟላ ስብስብ ጉለቶች፣ ክፍተቶች በቀጣይ ሳመር ሊሞሉ ከወዲሁ ስትራቴጂዎቹ መሰራት ከጀመሩ ይህ አሰልጣኝ በትንሽ አቅም ግዙፍ ስራ ከሰራ በግዙፍ አቅም ምን ያክል ደረጃ ሊሰራ ይችላል የሚለውን ከወዲሁ ኤክስፔክት ማድረግ ይቻላል። ለቦታው ራዮላ ሲመረጥ ከዛቪ አሎንሶ ፕሮፋይሉ ያንሳል፣ ከሰባስቲያን ሆኔስ
ቢያንስ በጀርመናዊ አይደንቲቲ እና ዘመናዊ እግር ኳስ ከፈጠረው አብዮት አንጻር ለቦታው ተመራጭ ሊሆን ይችላል። ምክንያቱም ዩናይትድ ከካሪክ ጋር ባይቀጥል ሊቀጥር የሚችለው አሰልጣኝ ወይ ራዮላን ወይ ሰባስቲያን ሆኔስን ነበር። ይህም በወቅቱ መረጃውን ስናጋራችሁ ነበር። በቦታው ላይ ለምን ግን አንዶኒ ራዮላ የተለየ አሰልጣኝ ተደርጎ አንደኛ የሊቨርፑል ኃላፊዎች ቀደም ብለው ኢንፎርም አድርገው ጉዳዩን ሃንድል አድርገው አሰልጣኙን አስተካክለው የራሳቸውን ሚሽን ማጠናቀቅ ትልቅ የቤት ስራ ስለሚጠብቃቸው ይህን ጉዳይ ከፈጸሙ በኋላ ራዮላን ለመቅጠር ተገቢውን ስቴፕ በማጠናቀቅ ላይ ናቸው የሚገኙት። በነገራችን ላይ አሁን የሚነገረን ዘገባዎች ሁሉ ምናልባት ከ15 ቀን ከ20 ቀን በፊት ተግባራዊ የሆኑም ሊሆኑ ይችላሉ። በነገራችን ላይ ከራዮላ ጋር ስምምነት የተፈጸመው በሜይ መጀመሪያ ነው ሊባል ይችላል። አሁን እንትኑ ከተጠናቀቀ በኋላ ሂደቱ ለምን ወቅቱና ጊዜውን የጠበቀ መረጃ ውሳኔው ሲተላለፍና ሁሉም ጉዳዮች በተሳካ ሁኔታ ሲጠናቀቁ እውነታው የሚወጣው ከዛ በኋላ። አሁን ግን ባለ መረጃ መሰረት ከሆነ ትናንት ምሽት የስራ ቀን ባለመሆኑ ምክንያት የተለያዩ ኢሜይሎች፣ ሬጂስተር የሚደረጉ ቅድመ ሁኔታዎች ሁሉ ዛሬ ንጋትን ይጠባበቁ ስለነበር ፎርማል ስቴፖች ያለቁት በቃላት ደረጃ ትናንት ምሽት ነው። ዛሬ ኦፊሻል ኮንፈርሜሽኖች ያልቃሉ። በተያዘለት ሰዓትና ጊዜ ገደብ ከተጠናቀቀ ዛሬ ማታ ወይም ቀን ላይ ፋብሪዚዮ ሮማኖ መጥቶ ሂር ዊጎ ሊል ይችላል። ምክንያቱም እሱ ከሜዲቴሪያን አደራዳሪ አካላት መረጃውን ስለሚያገኝ፣ ወይም ዴቪድ ኦርኒስተን ኤክስክሉሲቭ ኒውስ ብሎ መጥቶ አንዶኒ ራዮላ ናው ኦፊሻሊ ኮንፈርም የሊቨርፑል ሄድ ኮች ተደርጎ ተሾሟል ብሎ መረጃውን ሊያጋራን ይችላል። ግን ይህ አሰልጣኝ ለምንድን ነው መመረጡ? አሁን የተለያዩ የእግር ኳስ ቤተሰቦች፣ ሁሉም የእግር ኳስ ቤተሰብ፣ ሁሉም የክለቡ ደጋፊዎች አንድ አይነት አቋም ይኑራቸው ማለት አይቻልም። ምክንያቱም እግር ኳስ የተለያዩ ሀሳቦች ድምር ውጤት፣ የተለያዩ ያጫወት ስልቶች ድምር ውጤት፣ የተለያዩ እይታዎች ድምር ውጤት ስለሆነ ሁሉም የእግር ኳስ ቤተሰብ በአንድ አይነት ሀሳብ ይስማማ ማለት አይደለም። ለምሳሌ የስሎቱን ስንብት የማይደግፍ ተገቢ አይደለም፣ ጊዜ ሊሰጣቸው ይገባል የሚል የሊቨርፑል ደጋፊ ሊኖር ይችላል። ሀሳቡ መደገፍ አለበት። ስሎት መሰናበታቸውን ቢደግፍም በራዮላ መምጣት ደግሞ በቂ ሁኔታዎችን ተመልክቶ በራሱ እይታ በራሱ የማመዛዘን አቅም አይ ራዮላ በሊቨርፑል ስታንዳርድ ደረጃ ሊፈተን ይችላል፣ በብዙ ኤክስፔክቴሽን መጠበቅ የለበትም የሚሉ የእግር ኳስ ቤተሰቦች ሊኖሩ ይችላል። ይህም ሀሳብ ሊደገፍ ይገባል። ለቦታው ደግሞ ትክክል ነው አይደለም። አሁን ባሳየው በበርንማውዝ ስታንዳርድ አይደለም፣ በቫሊካኖ ደረጃ ያሰለጠነበት መንገድ ለሊቨርፑል ይመጥናል የሚሉ ደግሞ የና አባ የዚህ ፕሮግራም ዋና አዘጋጅ መግቢያ ላይ ያነሳውን ሀሳብ አድምጣችሁታል። እና አባ እንደውም የሚለው ራዮላ ከስሎት በፊት ቢመጣ ሊቨርፑል አሁን ላይ እንዲህ አይነት አይደንቲቲ ክራይስ ውስጥ መግባት ብቻ አይደለም፣ በከፍታ ላይ በክሎፕ አጫወት መቆየት ይችላል። የሊጉን ዋንጫ በረጅም ርቀት ማንሳት ይችላል። ከአምናው የነ ፓሪስ ሴን ዠርሜን ሽንፈት፣ አሳማሚ ሽንፈት፣ የዘንድሮ ሽንፈት ሁላ መሻገር በጣም ይችላል ይሄ ስፔናዊ አሰልጣኝ። ምክንያቱም ታክቲካሊ ጂኒየስ እንጂ ተጫዋች ላይ ጥገኛ የሆነ የአሰራር ደንብ ስለሌለው አሁን የአባይታ በአብዛኛው ሜዳ ላይ በወረደ ሀሳብ ነው። ተጫዋቾች ላይ ጥገኛ በሆነ አጫወት ወይም ኳሊቲ ላይ ጥገኛ የሆነ ስትራቴጂ አይደለም። ለዛ ነው እንደ ራዮላ ቡድን በዘንድሮ የውድድር ዓመት ማን ነው የተጎሳቆለው? ማን ነው የቡድን ባላንሱን ያጣው? ማን ነው ሻሽ ክለብ ውስጥ ቁጭ ብሎ በብዙ ሚሊዮን ፓውንዶችን ክለቡ እንዲያተርፍ ስለሚፈለግ ወሳኝና ምርጥ ተጫዋቾቹ ተሽጠውበት በክለቡ ታሪክ 6ኛ ደረጃ አጠናቆ የራሱን ብቃትና ኳሊቲ ያስመሰከረው የሚል ቅድመ ሁኔታ ያነሳሉ። እነዚህ ጉዳዮችን ግን አስፍተን ስናስብ ተቀባይነቱ ከፍ ይላል። ምክንያቱም አንድ ቡድን በውሰት ውልም ያምጣ በቋሚነትም ያስፈርም፣ ግን የቡድኑ ቁልፍ ግብ ጠባቂ ሆኖ ወደ ውሰት ውሉን ካደረገበት ክለብ ከተመለሰ፣ ወደ ቼልሲ ተመለሰ ኬፓ፣ ወደ አርሴናል በቋሚነት ፈረመ።
ኢላዛባኒ በተጠናቀቀ የውድድር ዓመት ሃይ ስታንዳርድ ሴንተር ባክ ከፕሪሚየር ሊግ ተጫዋቾች መካከል አንዱ የሆነው በፓሪስ ሴን ጀርሜን 58 ሚሊዮን ዩሮ ተከፍሎበት ከተነጠቀ ዲን ሃውሰን ወደ ስፔን ዋና ከተማ ሪያል ማድሪድ ወደ ማድሪድ ክለብ ሪያል ማድሪድ ከተዘዋወረ በ56 ሚሊዮን ፓውንድ እንደገና ሊቨርፑል የግራ ፉልባኩን ሜሎስ ኬርኬዝ 40 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ እንደ ብቃቱ ታይቶ እከፍላለሁ ብሎ ካዘዋወረ የቡድኑ የኋላ መስመር 5 ቁልፍ ተጫዋቾች በአንድ የዝውውር መስኮት በአንድ ክለቡ አጥቶ ከአንድ ዓመት በፊት የቡድኑ ኮከብ ጎል አስቆጣሪ ዶሚኒክ ሶላንኬ ከሸጠ እዚህ ላይ ደግሞ የክንፍ ተጫዋች አስተማማኝ የነበረው ዳንጎ ዋታራን ክለቡ ካስፈረመበት ሂሳብ በሁለት እጥፍ ቀርቦለት እምቢ ለማለት በሚከብድ ቅድመ ሁኔታ ውስጥ ገብቶ ከሸጠ በውድድር ዓመቱ መሃል ላይ በጥር የዝውውር መስኮት አንቷን ሴሜኒዮን ለማንቸስተር ሲቲ ሸጦ 7 ተጫዋቾችን በአንድ ሲዝን የቡድን ግንባታ ከዋና ምርጥ 11 ውስጥ የሸጠ ቡድን እንዴት ነው በዚህ መዋሃድና በዚህ በአጭር ጊዜ ያውም ፕሪሲዝናቸው ተበላሽቷል። በደንብ የምታስታውሱ ከሆነ በርንማውዞች የተበላሸበት ዋነኛ ምክንያት የተጫዋቾችን ሽያጭ ለይተው ስላላወቁ ክለቦች በየመሃሉ እየመጡ ነው የተቀራመቱት። ስለዚህ ራዮላ መብት ያላቸው መብቴው ምንድን ነው? አስተሳሰብ፣ እግር ኳሳዊ የጨዋታ መንገድ ስላላቸው ቱሉ ቢቀያየር መሰረቱ እስካልተቀየረ ድረስ ማንም ቢሄድ ማንም ቢመጣ አስተሳሰብ ነው እግር ኳስ ውስጥ ድል ሊያመጣ የሚችለው። ስለዚህ በራዮላ ጨዋታ ውስጥ እነዚህ ሁሉ ፋክተሮች ተፈጥረው ግን የበርንማውዝ ጥንካሬ ለሁሉም ክለብ ፈተና ነበር። የዋንጫ ፍክክሩ ወሳኝ ድልድይ የነበረ ቡድን ነው። ስለዚህ የዚህ አሰልጣኝ አቅም በነዚህ ኳሊቲዎች ጉለት እንኳን ተፈትኖ የተሻገረ ነው። ስለዚህ ስሎት ሁሌም ቅሬታቸው መብቴ ብሎ የሚያቀርቡት ምንድነው? ባልተሟላ ስብስብ ትራንዚሽን ላይ ነን፣ የተጫዋቾች ጉዳት። ሲዝኑ ምን ብላችሁ ትገልጻላችሁ ሲባል ኢንጁሪ እኮ ነው ያሉት። የአይደንቲቲው ክራይስ ዋነኛው ምልክት ጉዳት እንዳልሆነ ግን የሜዳ ውስጥ አጫወት ገላዥ ነበር። ግን ራዮላ ለምንድን ነው ትልቅ የመተማመኛ ቁልፍ ለሊቨርፑል ኃላፊዎች ምን ቢሰጡ ነው በዚህ ደረጃ አሰልጣኙን የሌሎችን ክለብ ጥያቄ የሚላን፣ የፓላስ፣ የባየር ሌቨርኩዘን ጥያቄ እንዳይቀበሉ ሆልድ አድርገው ወደ ሊቨርፑል ለመዘዋወር እሳቸውን ፈልገው ሊቨርፑልን ፈልጓቸው በአንድ ድልድይ ላይ የተገናኙት? ይሄን ጉዳይ ነው አሁን ጠለቅ ብለን ማጥናትም መመልከትም ያለብን። ምክንያቱም አጨዋወት ስልቱ ምን ያክል ዋስትና ቢሰጥ ነው እኛ አሰልጣኝ ያውም ደማቅ ታሪክ በተጻፈበት በአጨዋወት ሲስተሙ በአነጋጋሪ ብቃቱ ተጫዋቾችን ከምንም ላይ አንስተው ክላስ የማብቃት ስታንዳርድን በቅርብ ዓመት በታሪካዊው የክለብ አሰልጣኝ በየርገን ክሎፕ ውስጥ ያስመሰከረው የሊቨርፑል ኢራ በ2 ዓመት ውስጥ 2 መልክ አሳለፈ። በቨርጅን 2.0 የክሎፕ ቡድን ስሎት ስኬታማ ሆኑ። በስሎት ቨርዥን ደግሞ የሊቨርፑል ውድቀት በአንዴ ምን ሲሉ ነበር? ዋን ኦፍ ዘ ወርስት ዲፌንዲንግ ሻምፒዮን እያሉ ነበር። ምክንያቱም ከሊቨርፑል ክላስ አንጻር ክሎፕ ካስቀመጡት ስታንዳርድ አንጻር ወርስት ቢባል ልንገረም አይገባም። ምክንያቱም ስታንዳርዱ ኤክስፔክቴሽኑ እነዛ ሁሉ ዝውውሮች የተጫዋቾች ጉጉት ወደ አንፊልድ ለመምጣት እነ ኢሳቅ በዛ ደረጃ የበጠበጡት እነ ዊድዘር የነ ማድሪድ የነ ሲቲ የነ ሙኒክን ጥያቄ አንፈልግም ብሎ የመጡበት የነ ኤኬቲኬ የትላልቅ የማንቸስተር ዩናይትድ የቼልሲ የአርሴናልን ጥያቄ ውድቅ ያደረጉት ክለቡ የተቀመጠበት ስታንዳርድ ያን ስታንዳርዳውን የመጠበቅ ኃላፊነት ነው የክለቡ ትላልቅ አመራሮች ላይ የወደቀው። ለዛ ነው ስሎትን ማሰናበት አግባብነት የነበረው። ጊዜ ሊሰጣቸው ይገባል ብለው ለሚያምኑት የእግር ኳስ ቤተሰብ በርካታ መወያያ ነጥቦችን ማንሳት ያስፈልጋል። ግን ቡድን ነው የሚቀጥለው ከግለሰብ በላይ። ልክ ነው። ሊቨርፑልን ለ20ኛ የዋንጫ ድል አብቅተዋል። የድሉ ግን ትልቁ ቁልፍ
ክለቡን እንደራሳቸው አንዱ አካል አድርገው የሚመለከቱት ክሎፕ ጥለው የሄዱት መንገድ እንደ ፈርጉሰን የተዝረከረከ ስብስብ አልነበረም። እንደ ሞሪኖ ባላንሱን ያጣ አልነበረም። ስለዚህ ለማስተካከልም ለማቃናትም ቬንገር ጥለው የሄዱትም ስብስብ በዛ ደረጃ እዚህ ግባ የሚባል አልነበረም። ተመልከቱ፣ በዓለም እግር ኳስ ተጽዕኖ የፈጠሩ አሰልጣኞች ጥለው የሄዷቸውን ስብስቦች ብትመለከቱና ክሎፕ ጥለው የሄዱትን ክለብ ቤዝመንቱን ስታዩ ራሳቸውን ነጠሉ እንጂ አስተሳሰቡ፣ ፍላጎቱ፣ ኢነርጂው አልተነካም። እዚህ የተመጣጠነና ባላንሱ የተጠበቀ ቡድን ውስጥ መጥቶ አንድ አሰልጣኝ ሙያዊ ኤክስፒሪየንሱን፣ እግር ኳሳዊ እይታውን፣ የክለቡን የጨዋታ ሂደት አብዛኛው ነገሮች ሳይናጉ ቅኝቱን የተወሰኑ መስተካከል ያለባቸውን የበለጠ የተጫዋቾች ፊዚካል ፊትነስ ለአንድ የውድድር ዓመት ዝግጁ በማድረግ በኩል ጠንክሮ በማስራት አቃንቶ ያመጡትን ውጤት ክሬዲቱን 90ም ሆነ 70ም 80ም ሆነ ለኤርገን ክሎፕ መሰጠት አለበት። ይሄ ሙያዊ ኃላፊነትን አለመረዳት ነው። የትኛውም የእንግሊዝ ክለብ ምናልባት አሁን ከለቀቁ ሌጀንድ አሰልጣኞች ውስጥ ፔፕ ጋርዲዮላ ነው ከክሎፕ ያልተናነሰ ባላንሱን የጠበቀ ትራንዚሽኑን ያጠናቀቀ ስብስብ ጥሎ ሄደው። በቅርብ ዓመት ውስጥ በርካታ አሰልጣኞች ጥለው የሄዱትን ቡድን ለማቃናት አብዛኛው ቡድን ይቸገራል። ቶትናም እስከ ዛሬ ድረስ ያልተቃናው ወይም በፖቼቲኖ ደረጃ ፐርፎርም ለማድረግ የቶትናም አቅም ለምንድን ነው ያልተስተዋለው? አሰልጣኞች ጥለው የሚሄዱት የስኳድ ዴብዝ፣ የጨዋታ ስታይል፣ የቡድን አይደንቲቲ፣ የማሸነፊያው መንገድ ሁሌም ለሚመጣው አሰልጣኝ የሚፈጥረው መደላድል አለ። ለሚመጣው አሰልጣኝ የሚፈጥረው ደግሞ ከባድ የቤት ስራ አለ። ያንን ሳይክል አሟጦ ለጨረሰ አሰልጣኝ ነው እንግዲህ ድሎችም ስኬቶች የሚመጡት። ግን የተስተካከለ ስብስብና ሁሉም ሂደቱን ያጠናቀቀ በአስደናቂ አቨሬጅ ዕድሜ ላይ የሚገኝ በጥሩ ፍላጎትና አሸናፊነት ያውም በፒካቸው ላይ የሚገኙ ተጫዋቾችን በጥሩ ስታንዳርድ ጥሎ መሄድ ቡድንን እንደ ራስ አንድ አካል መመልከት ነውና ክሎፕን በማድረጋቸው እስሎት መንገዱን ጠርገው በአግባቡ ተሻገሩበት። ግን የራሳቸውን ቡድን ግንባታ ላይ የሊቨርፑልን አይደንቲቲ ክራይስ ነው ያፈጠኑት። ይሄ የጋዱ ዓለም እውነታ ነው። ግን ከራዮላ አንዱ ተጨባጭ እውነታ ምን መሰላችሁ? በዘንድሮ ሲዝን ለረጅም ጊዜያት ያለመሸነፍ ጉዞ በሲዝኑ ሙሉ ያስመዘገበው የአንዶኒ ራዮላ በርንማውዝ ነው። እነዛ 7 ተጫዋቾች ለቀው 18 ተከታታይ ጨዋታ ያልተሸነፈ ቡድን በፕሪሚየር ሊጉ ብቸኛ ከቶፕ 6 ክለቦች ውጪ የሚገኝ በታሪክ የመጀመሪያ ቡድን ሆኖ ነው የተመዘገበው። 18 ጨዋታ ያለመሸነፍ ጉዞ። ይሄ ብቻ አይደለም። በፕሪሚየር ሊጉ በዘንድሮ የውድድር ዓመት ለምሳሌ ከማንቸስተር ሲቲ ጋር በነበረው በርስ ግንኙነት ያስመዘገቡት ሪካርድ ከሊቨርፑል ጋር፣ ከቼልሲ ጋር፣ ከአርሴናል ጋር የራዮላ ቡድን ከቶፕ 6 ቡድኖች ጋር ያስመዘገበው ሪካርድና የተቀበለው ነጥብ ከቶፕ 6 ውጪ ካሉ ሌሎች ተጋጣሚዎች ከሁሉም ይበልጣል። ይሄ ነው ትልቁ ጉዳይ። እነዚህ ጉዳዮችን ግን ወደ በርንማውዝ ለማምጣት አሰልጣኙ ምን አይነት ሂደት፣ ምን አይነት የጨዋታ ስልት ቢከተሉ ነው ይሄ ሁሉ የአሰልጣኙን ቁጥር በፍጥነት እንዲደረግና ለቦታው ተገቢ ናቸው ተብሎ እንዲወሰድ ያደረገው? በሊቨርፑል ቤት እስከ ተጠናቀቀው የውድድር ዓመት ማለት ሊቨርፑል ሻምፒዮን እስከሆነበት ዓመት ድረስ ያለ በኤርገን ክሎፕ ውስጥ ሊቨርፑል አንዱ አስፈሪው የጨዋታ ስታይል ምንድን ነው? ፋስት ብሬክ ሹት ነው። ከከባድ መልሶ ማጥቃት ውስጥ የሚገኙ ሙከራዎችን። ይሄ የጨዋታ ስልት ከ2021 የውድድር ዓመት አንስቶ በፕሪሚየር ሊጉ ያለፉትን ዓመታት ከነበሩ 6 የውድድር ዓመት ውስጥ አንድ ቡድን ከፋስት ብሬክ የሚያደርገው የሙከራን ቁጥር ተመልክታችሁ በሊቨርፑል ቤት የሚመዘገበው የፋስት ብሬክ ቁጥር ግራፉ በአንድ ዓመት ነው በተወሰነ መልኩ የቀነሰው። በአማካይ ሲወጣ ግን በየጨዋታው ሊቨርፑል 2.1፣ 2.2፣ 2.03፣ 2.01
ከሁለት በላይ ነው ከፋስት ብሬክ ሙከራዎችን በ90 ደቂቃ የሚያደርጉ። በዘንድሮ ሲዝን ሊቨርፑል እንደ ቡድን ከፋስት ብሬክ 0.89 ሙከራዎችን ያደረገው። ይሄ የተፈጸመው በሊቨርፑል እግር ኳስ ታሪክ ከ2012-13 ከሮይ ሆጅሰን የአሰልጣኝነት ዘመን እስከ ብሬንደን ሮጀርስ የአሰልጣኝነት ዘመን 2 ጊዜ በሁለቱ አሰልጣኞች ውስጥ። ከዛም በኋላ ግን ሊቨርፑል የፋስት ብሬክ ችግር አልነበረበትም። የበለጠ ደግሞ በአጨዋወት ሲስተሙ ላይ ትልቅ አደጋ ኢንቴንሲቲው እንደጠፋ ከሚያሳዩ ምልክቶች መካከል እንደ ዘንድሮ የውድድር ዓመት ሊቨርፑል አነስተኛ የፋስት ብሬክ ሹቶችን ያደረገበት የውድድር ዓመት የለም። ግን የአንዶኒ ራዮላ በርንማውዝ በፕሪሚየር ሊጉ ከሚገኙ 20 ክለቦች ውስጥ አንደኛ ሆኖ በእያንዳንዱ ጨዋታ በፋስት ብሬክ 1.98 ሹቶችን የሚያደርግ ብቸኛ ቡድን ነው። ብቸኛ ቡድን። ከሱ ቀጥሎ ያለው ማንቸስተር ሲቲ 1.68 ነው በፋስት ብሬክ ሙከራዎች የሚያደርገው። ይሄ አንዱ የሊቨርፑል ኢንቴንሲቲ በመልሶ ማጥቃት ውስጥ ያለ የጨዋታ ስትራቴጂ ነው። በዚህ ደረጃ ግን በሊቨርፑልና በበርንማውዝ መካከል ያለውን ጋፕ ተመልከቱ። ራዮላ ወደ ፕሪሚየር ሊግ ከመጣበት ጊዜ አንስቶ ከመልሶ ማጥቃት እንቅስቃሴ በቀጥታ ወደ ሙከራነት የተቀየረ የበርንማውዝ እንቅስቃሴ ብቻ ነው በሁለተኝነት የተቀመጠው ከሊቨርፑል። ነገር ግን 61.5 በመቶ አብዛኛው ቁጥር የተያዘው በኤርገን ክሎፕ ጊዜ በነበረው የሊቨርፑል አጨዋወት ውስጥ ነው። የራዮላ ቡድን በርንማውዝ 128 የፋስት ብሬክ ሙከራዎችን ሲያደርግ ሊቨርፑል 153 ሙከራዎችን ማድረግ ችሏል። በዚህ በኩል ለእያንዳንዱ ሙከራዎች የሚጠቀሙት ፈጣን በኢንቴንሲቲ የመሮጥ አቅም ስፒዳቸው ጭምር በመልሶ ማጥቃት ውስጥ በሃይ ተርኖቨር የሚደረግ በሰዓታት ሩጫ በሲዝን ውስጥ ከፍተኛ ኤሪያ ከቨር በማድረግ እና ወደ 3ኛ የሜዳ ክፍል በሃይ ተርኖቨር የሚያልቁ ሹቶችን በመሞከር በእያንዳንዱ ጨዋታ ወደ ግብነት ሊቀየሩ የሚችሉ 2.6 ሙከራዎችን ያደረገ ብቸኛ ቡድን ነው በርንማውዝ። ብቸኛ ቡድን ሲቲ፣ አርሴናል፣ ሊቨርፑል፣ ቼልሲ፣ ማንቸስተር እያሉ ማለት ነው። ይህን ጉዳይ እዚህ ጋር አስምሩበት። በ3ኛ የሜዳ ክፍል ሚድ ብሎክ ላይ ሚድ ሰርድ ላይ በሚደረጉ እንቅስቃሴዎች እስከ ፋይናል ሰርድ ድረስ በተጋጣሚ አታኪንግ ሰርድ በተነጠቁና በፈጣን መልሶ ማጥቃት በተደረገ ሙከራ ከፍተኛ ኤክስፔክትድ ግብ ክሬት ያደረገው በዘንድሮ ሲዝን በርንማውዝ ነው። አሁን የበርንማውዝን ኳሊቲ በሊቨርፑል ስታንዳርድ በዚህ አጫወት አስተያዩት። የክሎፕ ያጫወት ስልት የዘንድሮ የውድድር ዓመቱን ሙሉ ስንናገር የነበረው የኢንቴንሲቲ ኪሳራ ነው። ሊቨርፑል ቤት እየታየ የሚገኘው ኢንቴንሲቲው መጥፋቱ ነው ክለቡን ሚድል ክላስ ክለብ ያስመሰለው። አንፊልድ በቀላሉ በክለቦች የሚደፈር ለሽንፈት የሚጋለጥ ክለቦች ወደ አንፊልድ ሲመጡ ቀደም ብለው በፍራቻ በስጋት ከደጋፊው ድባብ ከአጨዋወት ሲስተሙ ጋር ያንን ስፕሪት ለመጋፈጥ በጣም ከፍተኛ ስጋት ውስጥ መግባታቸውን ተከትሎ አንፊልድን ለመድፈር በስትራቴጂ ደረጃ ክለቦች በጣም ይቸገራሉ። ያንን ፊር ፋክተር ክለቡ እንዲያጣ ምክንያት ከሆኑ ጉዳዮች መካከል የስሎት ኮንትሮል እና ይሄን ሃይ ተርኖቨር እና ፋስት ብሬክ እንቅስቃሴዎችን ማስቆማቸው። ይሄ ደግሞ እንዴት ኪሳራ እንዳመጣ ተመልክተናል። አሁን ተጋጣሚ ሊቨርፑል በዘንድሮ የውድድር ዓመት ይሄ ፓስ አለው ፔር ዲፌንሲቭ አክሽን በሚባለው ፓሶችን የመፍቀድ በዲፌንሲቭ አክሽን ውስጥ የተጋጣሚን እንቅስቃሴ የመፍቀድ እንቅስቃሴ የሊቨርፑል ሙቭመንት በጣም ደካማ ስለሆነና ሯጭ ተጫዋቾች በጣም ስለተዳከሙ ወይም በክለቡ ያሉ ተጫዋቾች የመሮጥ አቅም አውትራን በተጋጣሚ እየሆኑ ማምጣታቸውን ተከትሎ ተደጋጋሚ ጊዜ ሊቨርፑል በቀላሉ በተጋጣሚ ሩጫ ይበለጥ ነበር። በዘንድሮ የውድድር ዓመት ግን ሊቨርፑልን በሁለት የደርሶ መልስ ጨዋታ በተመሳሳይ የሩጫ ቁጥር ብልጫ ያደረገው ቡድን ወይም በርካታ ኪሎ ሜትሮችን በመሸፈን በተመሳሳይ ቁጥር
ከፍተኛ ብልጫና ኢንቴንሲቲ ያሳየው የመጀመሪያው ቡድን በርንማውዝ ነው። ታስታውሳላችሁ በተጠናቀቀው የውድድር ዓመት የሊጉ የመክፈቻ ጨዋታ በርንማውዝ ሊቨርፑል ነበር 4-2 የተጠናቀቀው ጨዋታ። በጨዋታው ላይ የሂጎ ኤኪቲኬ ከረፍ በፊት ግብ ማስቆጠርና ከረፍ መልስ በፍጥነት ጋክፖ ግብ ማስቆጠር እንጂ አንፊልድ ላይ የተበለጡበት መንገድና ሴሜኒዮ 2 ያስቆጠረበት አጋጣሚ በጣም የበርንማውዝ ብልጫ አስፈሪ ነበር። ከዛ መጨረሻ ላይ የኬዛ ግብ የሳላ ግብ ጉዳዮችን ሸፋፍነው ያን ጨዋታ አለፉ። ግን ሁለተኛው ዙር ሊቨርፑል 3-2 ሲሸነፍ በበርንማውዝ የደረሰበት ብልጫ ሊቨርፑል በቀላሉ ለስህተት የሚዳረግ ቡድን መሆኑ ለኦፖዚሽን ሀፍ ተጋላጭ የሆነ ቡድን መሆኑ የተስተዋለበት ጨዋታ ስለነበር ጉዳዮች ሁሉ ለአርነ ስሎት ከባድ ፈተናና የቤት ስራ እንደሚጠብቃቸው በወቅቱ እያጋለጠ የመጣ ጨዋታ ነው። በአጠቃላይ ግን በመጨረሻ ሚቲንጋቸው ላይ አንቶኒ ኢራዮላ ለሊቨርፑል ኃላፊዎች የ5 ተጫዋቾች አስፈላጊነትን በሙሉ ቅድመ ሁኔታ አስቀምጧል። 5 ተጫዋች 5ቱ ተጫዋቾች እነማን ናቸው? በየትኛው ዲፓርትመንት ነው? እስካሁን የተረጋገጠ ነገር የለም። ግን በእርግጠኝነት 5 ተጫዋቾችን ለሊቨርፑል ኃላፊዎች ሊስት አድርገው ሰጥቷል። የሊቨርፑል ዋና ፐርፎርማንስ ማናጀር የነበረው ሩበን ፒተርስ ጨምሮ በርካታ ኮቺንግ ስታፎች ስሎትን ተከትሎ የመጡ ከክለቡ ለቋል። በሊቨርፑል እግር ኳስ ታሪክ አይደለም፣ በእንግሊዝ እግር ኳስ ታሪክ ኢተን ራይንደር የሚባል የቀድሞ የፌኖርድ የአርነ ስሎት ምክትል የስራ ፍቃድ አግኝቶ በጣም በሚያስገርማቸው ሁኔታ አርብ ጠዋት ላይ የስራ ቅጥር በሊቨርፑል ቤት ተፈጽሞለት ነበር። የስሎት ምክትል አሰልጣኝ ሆኖ ቀጣይ ዓመት ከክለቡ ጋር እንዲቀጥሉ። ይሄ ማለት መች መሰላችሁ? ያለፈው አርብ፣ ይሄ የዚህኛው አርብ አይደለም፣ ሊቨርፑል ከብሬንፎርዱ ጨዋታ በፊት አርብ ዕለት ተፈጽሞ ነበር። ይፋዊ ስምምነቶች በቀጣይ ሳምንት በነዚህ ሳምንታት ውስጥ ይፋዊ ስምምነቶች ኦፊሻል ሊደረጉ ነበር የተያዙት። ከሪቪው በኋላ ከተቀየሩ ሀሳቦች መካከል አንዱ በክለቡ ታሪክ በአስደናቂ ሁኔታ ለአንድ ቀን ታች ላይ ስራ ሳይፈጽሙ በቀናት ሹመት ተሰጥቷቸው በቀናት ልዩነት የተሰናበቱ ደግሞ ባለሙያ ሆኗል። ኢተን ራይንደርስ የሊቨርፑል ኮቺንግ ስታፍ አባል ለመሆን እና ከስሎት ጋር አብሮ ለመስራት በሁሉም ቅድመ ሁኔታዎች ተስማምተው ከብሬንፎርዱ ጨዋታ በፊት የሊቨርፑል ኃላፊነትን ተቀብለው ነበር። ግን ሹመታቸው ሳይጸና ፊርማቸው ሳይደርቅ እንግዲህ ከስራቸው እሳቸው ኮንትራታቸው ተቋርጦ ካሳ ተከፍለው ትናንትና እሳቸውንም አሰናብቷል። ዛሬ ኦፊሻሊ የሚገለጽ ይሆናል እና ይሄም ሌላ አስደናቂ ስሎትን ተከትሎ ከክለቡ የሚለቁ ባለሙያዎች ናቸው። በአጠቃላይ ግን ራዮላ 7ቱን ኮቺንግ ስታፍ ይዘው አንፊልድ ዛሬን ጨምሮ በስራ ቀናት በቀጣይ 48 ሰዓታት ኦፊሻሊ ጉዳዮች ሁሉ ይጠናቀቃሉ ተብለው እየተጠበቁ ነው የሚገኙት። ለማንኛውም ራዮላ የተፈለገበት ዋነኛ ምክንያት በሊቨርፑል ኮሊደር ላይ ያለውን ጽሑፍ በተግባር ያሳዩትን የክሎፕን አይደንቲቲ አወር አይደንቲቲ ኢዝ ኢንቴንሲቲ የሚለውን አጫወት ለመተግበር ሁነኛ ሰው ራዮላ ተደርገው ስለተወሰዱ ነው። በነገራችን ላይ የኤንሪኬ ጉዳይ ትክክል ነበር። በርካታ ሚዲያዎች ይህን ጉዳይ ዘግበዋል። ግን ኤንሪኬ ቀሪውን የ1 ዓመት ኮንትራት በፒኤስጂ ለማጠናቀቅ እና ከዛም በኋላ ወደ ውሳኔ እንደሚደርስ ለሊቨርፑል ኃላፊዎች አሳውቋቸዋል። ስለዚህ ክለቡ ከኤንሪኬ ጋር የመቀጠል ሂደቱ በጣም ሰፊ ስለሆነ ሊቨርፑሎች ጊዜ አላቃጠሉም። በፍጥነት ወደ ራዮላ ነው ትኩረታቸውን ያደረጉት እና በአጠቃላይ የዚህ ስፔናዊ አሰልጣኝ የሊቨርፑል ሹመት ኦፊሻሊ በቀጣይ ቀናት 48 ሰዓታት ምናልባት ቢበዛ የሚፈጸም ይሆናል። እስከዛው ድረስ ግን ያለው ተጨባጭ እውነታ ይህን ይመስላል። አሰልጣኙ ከተመለመሉባቸው መመዘኛዎች መካከል እነዚህ ይጠቀሳሉ። የበለጠ ደግሞ ስራው ሲፈጸም ጠለቅ ብለን ጉዳዮችን እናነሳለን። ይሄ ግን ሀሳብ መጫሪያ ትናንት ለጠየቃችሁን ጥያቄ በተወሰነ መልኩ ለመወያያ ርዕስት
ያነሳናቸው ነጥቦች ናቸው። በነገራችን ላይ ትናንትና ጀርመንና ፊንላንድ የወዳጅነት ጨዋታ ነበራቸው። ፍሎሪያን ቪትዝን ተመልክታችኋል? ምን አይነት አስደናቂ የጀርመን ብሔራዊ ቡድን ቆይታ የተጫዋች እንደሚያደርግ ለዊትዘ ብቃት መውረድ በሊቨርፑል ቤት የተሳካ ቆይታ እንዳያደርግ መጀመሪያም ስላችሁ ነበር። ሲዝኑ በጀመረ ገና በ5-8 ጨዋታዎች ውስጥ የአርነ ስሎት ያጫወት ስልት እንጂ የዊትዘ ኳሊቲ አይደለም። አሁን ትክክለኛው አሰልጣኝ መጥቷል። እስቲ በዛ አሰልጣኝ ውስጥ ዊትዘ ለምን 116 ሚሊዮን ፓውንድ እንደተከፈለበት የበለጠ ምናረጋግጥ ይሆናል። ለማንኛውም ፕሮግራማችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። አሌክስ በረከት ከልብ እናመሰግናለን ላደረክልን የሱፐር ቻት ድጋፍ። ሌሎቻችሁም በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ አድርጉ። ቻናላችን ረጅም ርቀት እንዲጓዝ ከሀገር ውጭ የምታደምጡ ድጋፋችሁ ያስፈልገናል። ድጋፍ አድርጉ። ከዚህ ፕሮግራም በመቀጠል የሁሉንም ክለቦች የሊቨርፑልንም ጨምሮ የያዘ የዝውውር መረጃ ወደ እናንተ የምናደርስ ይሆናል። በ3ኛ ክፍል እስከምንገናኝ ድረስ ሰላም ቆዩ።